አላየኋትም። ምን አሁን ገና መምጣቴ ነው። እሺ ማን ነው ደግሞ በዚህ ሰዓት የሚደውለው? አሎ ምን ሆነሻል? ችግር አለ? አይ ኧረ የለም። ታዲያ በተደወለልሽ ስልክ ይሄን ያክል ያስደነገጠሽ? ደነገጥኩ እንዴ? አዎ በደንብ ደንግጠሻል እኮ። ማን የደወለልሽ? ስጪኝ እስኪ ስልኩን። አይ ማንም አልደወለም። የተሳሳተ ስልክ ነው። የተሳሳተ ስልክ እንደዚህ ያስደነገጠሽ? ይገርማል። እርግጠኛ ነሽ ግን ማመን አላይሻትም? አሁን አላየኋትም። ማለት ምን አስደበቀኝ ብለህ ነው? ሄሎን ሄለኔ፣ እንዴት ነሽ? ደህና ነኝ አይንዬ። ምነው አሁን ወጥቻውን ደወልሽ? አሁን ስልክ ተደውሎ ነበር። ያለሽባት ሴትዮ ብቻ ንግግራቸውም አልገባኝም። የሚሉት ሁሉ ስድብ ነበር። እሺ በቃ ከዚህ በኋላ ቢደውሉ እንዳታንሽ። እንዲያውም ስልክሽን አጥፊና ለእኔ ስደውይ ብቻ ክፈጂ። በጭራሽ በእጅ ስልክ እንዳትይዢ። ሄለኔ እርግጠኛ ነሽ ግን ምንም አልተፈጠረም? አይንዬ ስመለስ ሁሉን እነግርሻለሁ። ለጊዜው ያልኩሽን ብቻ አድርጊ። እሺ እሺ እሺ። ጠዋት ነበር አይደል የተነሳሽው? ማምን አግኝተሻት? አይ አላየኋትም። ስራ ትንሽ ይቀረኛል፣ አልጨረስኩም። እና ትንሽ ቆይተን እንውጣ። ከአንቺ ጋር ቁጭ ብሎ ማውራት ናፍቆኛል። እሺ በቃ ቶሎ ቶሎ ልጨርስና እንወጣለን። እሺ ተባበርሻለሁ፣ ግን ምንም አይነት ክፋት የማታስብብኝ ከሆነ ነው። ማለቴ ያው አንቺ ምንም ነገር ባደርግልሽ አትወጂኝም። ኑኑ ኤልሹን እሺ ብላታለች። ምክንያቱም ጆንን መበቀል ትፈልጋለች አሁን ላይ ማለት ነው። ምክንያቱም እንደምትወደውና እንደምታፈቅረው እንዲሁም ደግሞ እንደ ፍቅረኛዋ ቴክስት እያደረገች በስልክ ማለት ነው እንድታወረው ጆንን ጠይቃት ነበረ። እሷ ደግሞ ያው ጆንን ሳይሆን ብቻ ግን የሆነ ሰው እንድታወርልኝ እፈልጋለሁ፣ መፈተን እፈልጋለሁ በሚለው መሰረት እንግዲህ ኑኑን ጠይቃት ነበረ። ግን ደግሞ እኔ አንቺን መተባበር ወይንም ደግሞ አንቺ ጋር መስራት ወይንም አንቺን ጎን መሆን እኔ አልፈልግም ብላት ነበረ። ምክንያቱም አንቺ ደግመሽ ደጋግመሽ እኔን በጣም እየጎዳሽኝ ስለሆነ በጣም ብዙ ነገር አድርገሽብኛል። ስለዚህ አሁንም ደግሞ እኔ ላግዝሽና አብሬሽ ለመሆን ለማጽናናት ስሞክር ደግሞ አንቺ እየተጫወትሽብኝ ነው ያለው በማለት እንግዲህ ያው ኑኑ መልሳላት ነበረ ማለት ነው። ግን ደግሞ ስለ እህቱ መከፋትና እንዲሁም ደግሞ ኤልሹ ምን ሆና ነው ትናንትና ማታ ራሱ ከፍቷት ነበረ እያለ እንግዲህ ቤሎንም ሲጠይቃት ነበረ። ግን ደግሞ ምንም ነገር እንዳልሆነ ዘንጣለች፣ ምንም ነገር አልሆነችም፣ አሁን ላይ ደህና ነች በማለት እንግዲህ ኑኑ መልሳለታለች። ግን ደግሞ አሁን ላይ እውነትም ከፍቷታል ማለት ነው በማለት ኤልሹ የሰጠቻትን ሀሳብ ተቀብላለች ማለት ነው። በቃ ቅድም የነገርሽኝን ወይንም ደግሞ የሆነ ነገር እንድታደርግልኝ ያልሽኝን ነገር ተስማምቻለሁ። ምክንያቱም ግን ከኔ ላይ ክፉ ነገር የማታስቢ ከሆነ ነው በማለት እንግዲህ ለኤልሹ መልሳላታለች ማለት ነው። ኤልሹ ደስ ብሏታል። ምክንያቱም ጆንን ለመበቀል ስለፈለገች ማለት ነው። ሌላው እንግዲህ መሲና ቴዲ አሁን ላይ እንግዲህ ታርቀዋል። ምክንያቱም ተረድተዋለች ማለት ነው። ሲቀጥል እኔ አንቺን ለምንድን ነው ለመግደል የምሞክረው? በፍጹም አላደርገውም። አንቺ ማለት እኮ የህይወቴ አጋር ነሽ፣ የወደፊት ሚስቴ ነሽ። ስለዚህ በጣም ነው የምወድሽ በማለት እንግዲህ ቴዲ ማለት ነው ያው ለመሲ ያለውን ነገር እውነተውን ተናግሯል ማለት ነው። ስለዚህ እኔ መድኃኒቱን ካላመጣውላት ወይንም ደግሞ አንቺን ለመግደል እሷ ለመመረዝ ስለፈለገች ከሌላ ጋር ሄዳ ያንን መድኃኒት መግዛቷ አይቀርም። ሌላ ጋር ገዛች ማለት ደግሞ አንቺን እኔ አጠውሽ ማለት ነው። ስለዚህ በማስመሰል መድኃኒቱን ነው የሰጠዋት እንጂ በፍጹም አንቺን እንደዛ አስቤ አይደለም። አንቺ እንዳሰብሽው ወይንም ደግሞ እንደሰማሽው ነገር አይደለም። በተቃራኒው ነው። ነገሮችን ቀስ ብዬ ከሷ ላይ መውጣት አለብኝ። ስለዚህ እኔ የምልሽን ነገር ሁሉ ልታምኝኝ ይገባል
በዚያ ምክንያት በፍጹም ማኩረፍ አልነበረብሽም በማለት እንግዲህ ያለውን ሁኔታ በግልጽ አድርጎ ቴዲ ለመሲ አስረድቷታል። እሷ ግን ለመታረቅ ሳይሆን በቃ አንድ ሰዓት ስጭኝ በማለት እንግዲህ ያን ነገር ለመስማትና ነገሮቹን እንትን ለማለት ነበር የሄደችው። ግን ደግሞ በሄደችበት ታይም ተስማምተው አንድ ሆነው ነበር ማለት ነው እና እጅግ በጣም ደስ የሚል ጊዜም አሳልፈዋል መሲና ቴዲ ማለት ነው እና ቴዲም እጅግ በጣም ነው ደስ ያለው። እንዲሁም ደግሞ ይቅርታ ስላደረግሽልኝ አብረን ስለሆንም እጅግ በጣም ደስ ብሎኛል። ወደፊትም አንቺን ከማስደሰት ሌላ ምንም አይነት ስራ የለኝም በማለት እንግዲህ ሲናገር ነበረ ማለት ነው እና መሲም እጅግ በጣም ደስ ብሏታል። ይብን ራሱ ወደ ቤት ከተመለሰች በኋላም ተደዋውለው ነበረ። በሰጣት ስጦታም እጅግ በጣም ደስ እንዳላት ደውላለች ማለት ነው። ሲቀጥል እሱም ደግሞ አብረው ተገናኝተው ደስ የሚል ጊዜ እንዲሁም ደግሞ ይቅርታ ስላደረገችለት አጠቃላይ ማለት ነው ስለ ሁሉም ነገር መሲንም አመስግኗታል ማለት ነው። እና አሁን ላይ እንግዲህ ወይዘሮ ሄለን ከቤት ወጥታለች ማለት ነው። ከቤት የወጣችበት ምክንያት ለምንድን ነው? በነገራችን ላይ ቤሎን ራሱ እጅግ በጣም እያጨናነቃት ነበረ፣ እየጠየቃት ነበረ ደግሞ ደጋግሞ። ምክንያቱም በባለፈው ፓርት ላይ ከቴዲ ጋር ስላያት ለምንድን ነው እንደዚያ የምትሆኙ? አንቺ ቆይ ማነሽ? ከጀርባሽ ያሉ ቤተሰቦችሽ ማን ነው? በማለት እንግዲህ ብዙ ጥያቄዎችን እየጠየቃት ነበረ። ስለ ቴዲ ራሱ ጠይቋት እሱ ማለት የኔ ቀኝ እጅ ነው በማለት እንግዲህ ተናግራለች ማለት ነው። እና አባዬ እንደዛ ማንነትሽን ሳያቅ ወዶሽ ሌሎቹ እንዲወዱሽ አድርጓል። ስለዚህ ከጀርባሽ ያለው ነገር ማን ነው? ቤተሰቦችሽ እነማን ናቸው? ማወቅ እፈልጋለሁ በማለት እንግዲህ ቤሎን ወይዘሮ ሄለንን አጥብቆ ሲጠይቃት፣ እሷ ግን እጅግ በጣም ነበር እየተናደደችው። ምክንያቱም ከጀርባሽ ማን ናቸው ምናምን እያለ ስለ እሷ ቤተሰቦች ሲጠይቅ በጣም ነገሩ እንደከረረና ከዚህ ቤት መቀመጥ እንደሌለባት ወሰነች ማለት ነው። እና ወዲያውኑ ሄዳ ነበር ልብሶቿን በማዘጋጀት እንዲሁም ደግሞ ከቤት ለመውጣት የወሰነችው። እንዲሁም ደግሞ ከክፍለ ሀገር ልጆችን እያመጣች እንግዲህ የት እንደወሰደቻቸው እና የት እንዳደረሳቸው አይታወቅም። ከዚህ በፊት እንግዲህ መኩ ራሱ ተናግሮ ነበር ላዶኒ ማለት ነው። እና ድርጅት አላት ወይ? እሷ የምትረዳቸው ልጆች አሉ ወይ? እንደዚህ ከክፍለ ሀገር ልጆቹን ታመጣለች። ቤተሰቦቻቸው ደግሞ አሁን ልጆቹን እየፈለጉ ነው። የት እንደምታደርሳቸው እና የት እንደምትወስዳቸው እንኳን አይታወቅም በማለት በዚህ ጉዳይ ማለት ነው አዶኒም እያጣራ ይገኛል። ሲቀጥል ደግሞ አሁን ላይ እንግዲህ ቤተሰቦቻቸው የልጆቹ ወይንም ደግሞ እንደ ኃላፊነት ቁመው እንትን የሚሉት ወደ አዲስ አበባ ሳይመጡ አይቀሩም ማለት ነው እና ወይዘሮ ሄለንን ፈልገውታል። ሲቀጥል አሁን ወይዘሮ ሄለን ከቤት ለመውጣት ወስናለች። ከቤት ስትወጣ ግን ያናገረቻት ወይዘሮ ሄለን ከቤት ስትወጣ እንግዲህ ያው ነገሮቹን በትንሹም ሆነ ለማስረዳት የሞከረችው አይንዬን ነበር። አይንዬን በመጀመሪያ አንቺን ስለምወድሽ ስለማምንሽ ነው የነገርኩሽ በማለት እኔ ለስራ ከቤት ወጥቼ ልሄድ ነው፣ ስራ አለብኝ፣ ራቅ ብዬ ነው የሚሄደው፣ ልቆይ ይችላለሁ። ስለዚህ እባክሽን የልጆቼን ነገር አደራ፣ እያንዳንዱ ደግሞ ከቤት ውስጥ የሚፈጠረውን ነገር ትነግርኛለሽ ደውለሽ በማለት እንግዲህ ስልክ ላይንዬ በመስጠት ማለት ነው ወይዘሮ ሄለን ከቤቱ ወጥታለች ማለት ነው። እና ከቤት በወጣችበት ሰዓት እንግዲህ ቤሎን እየፈለጋት ነበር እና አይንዬን ነበር ፊት ለፊት ያገኛት። አይንዬ ሄለንን አይተሻታል ወይ በማለት እንግዲህ ስለ እናቱ ጠይቋት ነበረ። አይንዬ ግን ምንም ነገር እንዳላየሽ ነው የተናገረችው። ወዲያውኑ ስልክ ተደውሏል። በወይዘሮ ሄለን በያዘችው ስልክ አይንዬ ላይ ተደውሎ ነበር። ስልኩን ስታነሰው እጅግ በጣም ነበር አይንዬ እየደነገጠችው ማለት ነው እና ቤሎን ራሱ ምን ሆኖች ነው በማለት እንግዲህ ጠይቋት ነበር። ግን ደግሞ ምንም ነገር እንዳልሆነና እንዲሁም ደግሞ የተሳሳተ ስልክ እንደሆነ ትመልስለታለች። እና ለተሳሳተ ስልክ እንዴት እንደዚህ ትደነግጫለች? ምንድን ነው የተፈጠረው ነገር በማለት ጠይቋት ነበረ። አይንዬ ግን ምንም ነገር አትናገሪ ስላለቻት ወይዘሮ ሄለን ምንም አላለችም። ግን ደግሞ እየደወሉት ሄለንን የሚፈልጉ ሰዎች ነበሩ። ሙልጭ አድርገው ነበር እየሰደቧት ማለት ነው እና እንዴት እንደዚህ ነገር ይናገራሉ በሚለው እንግዲህ አይንዬም ደንገጥ ብላለች። ሲቀጥል ከቤሎን ራቅ በማለት እንግዲህ ሄለን ደውላ ነበር። እንደዚህ ስልክ ተደውሏል፣ በጣም ነው የተሳደቡት፣ ምንድን ነው የተፈጠረው ነገር? እኔ የማላውቀው ነገር አለ ወይ በማለት እንግዲህ
ሄለንን ጠይቃን ነበር ማለት ነው። ግን ደግሞ ስልኩን መዝጋት እንዳለባት እና ለማንም ማውራት እንደሌለባት ለራሷ ለሄለን ስደውል ብቻ ስልኩን መክፈት እንዳለባት እና አሁን ላይ ግን ስልኩን ዝጊው በማለት እንግዲህ ወይዘሮ ሄለንም ለአይንዬ ትነግራታለች ማለት ነው። እና ያው በዚህ መልኩ ነው እንግዲህ አይንዬ ዝምታ መርጣለች። አሁን ላይ ግን ደግሞ የሄለን ክፉነትና መጥፎነት ቆይቶ የሚገባት ይሆናል ማለት ነው። ጆን በነገራችን ላይ ኤንሿን ማለት ነው በጣም እንደሚወዳት በጣም እንደሚያፈቅራት እንግዲህ ብዙ ፓርቶች ያሳለፉትን ዛሬ ላይ አይተናል ማለት ነው። እና በጣም ነበር የምታምነው፣ በጣም ነበር የምትወደው። እሱም እንደዚያው በጣም ይወዳታል፣ ያፈቅራት ነበረ። ግን አሁን ላይ በአዶኒ ምክንያት ነው እንግዲህ ሀሳቡን እንዲቀየር ያደረገው። እሷ ግን እጅግ በጣም ተናዳበታለች። በኤልሹ ምክንያት እንግዲህ ልትፈትነው ወይንም ደግሞ በእኔ እየደረሰ በእሱ ላይ የግድ መድረስ አለበት ብላ አስባለች ማለት ነው። እንግዲህ ቀጣዩን ፓርት አብረን የምናየው ይሆናል። መልካም ጊዜ።